ሰላም ሰላም ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ሰዎች ምን ይላሉ የተሰኘው ፕሮግራማችን እነሆ ጀምሯል። ዛሬም ልዩ በሆኑ ጥያቄዎች ወደ እናንተ መተናል። ሁላችሁም በያላችሁበት መልካም ቆይታ። ነብይ ጆን እባላለሁ። ስሜ ዮዲት ገብረስላሴ ይባላል። ሼፍ መክብ እባላለሁ። ስሜ ማስተር በላቸው የዓለም የሳቅ ንጉስ የአፍሪካ የደግነትና የመልካም ስነ ምግባር አምባሳደር የኢየሱስ ልጅ ማለት ነው። መጽሐፍ ቅዱስ ሲናገር ዋናዎቻችንን ፊተኛ የሆኑትን አስቡ ተብሎ ስለተጻፈ እነዚህ ወንጌል በመስበክ በማገልገል ዋጋ የከፈሉ እናቶችንና አባቶችን ግዴታ መጽሐፍ ቅዱስም ስለሚያዝ ሌጋሲውም መንፈሳዊውም አገልግሎት ሌጋሲውም የሚቀጥለው እነሱ ባገለገሉት ዋጋ በከፈሉት ከሐዋርያቶች ጀምሮ ከመጀመሪያው ቤተክርስቲያን ጀምሮ በደም ስለሆነ ወንጌል አባቶቻችንና እናቶቻችን ጋር የመጣው በነሱ እንባ በነሱ ለቅሶ በነሱ ጸሎት በነሱ መልጃ ስለሆነ ወንጌልን ያቀበሉን ያንን ወንጌል ተቀብለን አክብረን ሕይወትን ከነሱ ተምረን ስለሆነ ዛሬ ያለነው እነዚህ ሰዎች አባቶችና እናቶች የወንጌል አርበኞች ላገለገሉት አገልግሎት ዕውቅና ከመስጠት ጀምሮ በሚያስፈልጋቸው ሁሉ ክብር በመስጠት የሚያስፈልጋቸውን ነገር በማዘጋጀት አጠጎናቸው በመሆን በማበረታታት ሳፖርት ማድረግ መጽሐፍ ቅዱሳዊ ነው። በወንጌል ዋጋ የከፈሉ አባቶቻችንና እናቶቻችንን ማሰብ ያለብን እነሱን ሰፖርት በማድረግ ማለት በተለያየ ነገር እነሱን በመርዳት በማገዝ እና ሰፖርት በማድረግ ለነሱ ማድረግ ስላለብን ዋጋ የከፈሉትን እናትና አባቶቻችንን ማሰብ እንችላለን ማለት ነው። ያው እንደ ክርስቲያን እነሱን ማሰብ ያው ለአሁን ቤተክርስቲያን ላለችበትና እኛ ላለንበትም ከጌታ ቀጥሎ ከእግዚአብሔር ቀጥሎ እነሱ መንገድ ጠራጊዎች ናቸው። እነሱ ግዴታ መታሰብ አለባቸው። ስፒሪቹዋሊ መታሰብ አለባቸው። ኢኮኖሚካሊም ላይፍ ስታንዳርዳቸውንም ቼክ መደረግ አለበት። ስለዚህ እነሱ በግድ መታሰብ አለባቸው በደንብ እንደ ክርስቲያን ማለት ነው። ምክንያቱም አሁን ላለንበት ነገር እነሱ ፈርቀዳጆች ናቸው። ዋጋ ከፍለው ነው እዚህ ያደረሱንና እነሱ በደንብ መታሰብ አለባቸው በሁሉም አስፔክት ማለት ነው። ኑሯቸው መደገፍ ካለበት ኑሯቸው መደገፍ አለበት። መታሰብ ካለባቸው መታሰብ አለባቸው። ሪኮግኒሽን መሰጠት ካለበትም በተለያየ መልኩ ሪኮግኒሽን መሰጠት አለበት ብዬ አስባለሁ። እንግዲህ ማሰብ አለብን ማለት ራሱ ሐሳብ ከማሰብ ሰው ማሰብ ራሱ ትልቅ ነገር ነው። የመጀመሪያው ይህን ጥያቄ በመጠየቃችሁ እጅግ አድርጌ አመሰግናለሁ። ወደ ሰውን ማሰብ በምንልበት ጊዜ እውነት ለመናገር የኔ እምነት በወንጌል ብቻ መልካም ያደረጉትን ብቻ ሳይሆን በምድራችን ያሉ ሙስሊም ክርስቲያን ታላላቅ ሰዎች ለምድር ማለት ነው የአዳም ዘር ሆኖ የሰው ልጅን ማሰብ አለብን እላለሁ። ማሰብ ስንል ከኖህ ጀምሮ መጽሐፍ ቅዱስን ታሪኩን ስናይ ትልቅ ነገር ያደረገ ሰው ቆይቶ ሊወድቅ ይችላል፣ ሊስት ይችላል፣ ሊያረጅ ሊደክም ይችላል። ያን ነገር ማድረግ ያቅተዋል። እንግዲህ ኖህን ነው ትልቅ ምሳሌ የምናደርገው ከቀደሙ አባቶች አብርሃም እንዳለ ሆኖ ማለት ነው። ያ ሰው የሚወድቅበት የሚደክምበት ጊዜ አለ። እኔ እንደ እግዚአብሔር ቃል መረዳት አንድ ጊዜ 8 ቀን ጾም ጸሎት ገብቼ ራቁትነትን አይተህ ዝም አትበል አለኝ እግዚአብሔር። ስለ ኖህ ታሪክ ሳነብን ማለት ነው። ምንድነው እግዚአብሔር ስል ብዙ ምሳሌ በቃ በየቀኑ ያስተማረኝ ሰው ራቁት የሚሆነው በልብስ ብቻ አይደለም። ሁለቱንም ራቁትነት እግዚአብሔር የሚሸፍን ነው። አንዱ ያው ከአዳም ጀምሮ ራቁት ሲሆኑ ከቆዳ ልብስ ያለበሰላቸውና ምሕረትን በክርስቶስ በኩል ያረገላቸው እግዚአብሔር ነው። ሁለተኛው ግን ትልቅ ነገር ምንድነው? ሰው ይሰራ ያገለግልና ሰው ብቻ አይደለም። ፈረስ ብትይ በቅሎ መንገድ ላይ የተኙ አህዮች ድመት ብትይ ውሻ የሆነ ጊዜ ያገለገለሽ እንስሳ እንኳን ይደክማል። አስደስቶሽ ይሆናል ቤት በመጠበቅ አገልግሎሽ ይሆናል። ያንን ቴክ ኬር ማድረግ
እጅግ አስፈላጊ ነገር እንደሆነ እግዚአብሔር አስተማረኝ። ለምንድነው ያ ሰው ቢያረጅ እንኳን አይኑ ማየት ቢያቅተው፣ እንግዲህ ሰፊ ነው ይሄ ታሪክ። አይናቸው ማየት አቅቷቸው ባርከው ያውቃሉና ትውልድ በባርኮት ነው የሚተላለፈው። የእግዚአብሔር ባርኮት አይን ማየት አቅቶት መናገር አቅቶት በመዳሰስ እጅ ጠላልፎ ሁሉ ሊባርክሽ ይችላል። እና ጸጋ የሚተላለፍ ስላለ እነዚህ ሰዎች አንደኛ ፊዚካሊ ሲደክሙ፣ ሁለተኛ ኢኮኖሚካሊ ሲደክሙ፣ ሶስተኛ ሳይኮሎጂካሊና ስፒሪቹዋሊ ሲደክሙ ሊዘባርቁ ይችላሉ፣ ሊያጠፉ ይችላሉ። አክት ማድረግ ወይንም መስራት ያቅታቸዋል። በዚህን ጊዜ ሳይኮሎጂካሊ ሰፖርት ማድረግ፣ ስፒሪቹዋሊ በመጸለይ ሰፖርት ማድረግ፣ ፊዚካሊ ደግሞ ቤት ከሌላቸው ቤት እንግዲህ መሰረታዊ ነገር ነው። ቤታቸው አርጅቶ እንደሆን ማደስ፣ መኝታቸው፣ የሚለብሱትን የዕለት ጉርስን እንግዲህ ከዚህ ቀጥሎ ሌላ ደግሞ ልጆቻቸውን ማስተማር ሊያቀታቸው ይችላል። ይሄ ሁሉ ራቁትነት ነው ማለት ነው። ንግግር ያለመቻላቸው ራሱ መባረክን ትተው ሊራገሙ ይችላሉ። በዚህን ጊዜ ራቁትነት ነው ይሄ። ኦር ደግሞ ስካር የሚባለው ነገር በቀደሙ አባቶች ላይ በኖ ስካር እንደታየ በነ ሎጥ ቤትም እንደዚሁ ስካር ታይቷል። ማስከር ልክ ዘመኑ ሊያሰክራቸው ይችላል። ትውልዱ ሊያሰክራቸው ይችላል። ሁኔታዎችና ቴክኖሎጂው ሊያሰክራቸው ይችላል። ከዚህ የተነሳ ተሳስተው ወይንም ነገሮችን መቻል አቅቷቸው ክፉ ቃል ሊናገሩ ይችላል። ባይናገሩ እንኳን አዝኖ ሊሞቱ ይችላሉ። ያ የትውልድ መርገም የምንለው ያ ነው። ስለዚህ ያንን ነገር ለማስወገድ እኔ እስከ ዛሬ እንግዲህ በቻልኩት ያህል መንገድ ዳር እንኳን ከሚለምኑት በምሰጥበት ጊዜ ወጣቶቹን ሳይሆን አባቶችንና እናቶችን ደክሞ ያሉትን እንደዚህ ለይቼ ነው የምሰጠው። ሌሎቹን ልመና አስተምርም፣ ግን እዚህ ጋር ወድቆ ያለ አባትን ማለፍ የለብንም። ከዛ ውጪ ግን ቱ ዘ ፖይንት ስንመጣ ቤተክርስቲያን ላይ ወንጌል ያገለገሉ አባቶችን በተመለከተ ብትችል የመጀመሪያዋ ቤተክርስቲያን ነች። ከቤተክርስቲያን በፊት ግን መጽሐፍ ቅዱስ የሚለው ዘመዶቹን የማይረዳ ይላል። እሱ ከማያምን አረመኔ ተለይቶ አይታየም ነው የሚለው። ኢሳይያስ 58 ላይ ደግሞ ከዘመዶች አትሽሽ፣ ጾም ጸሎት ገብቻለሁ ብለ ሽማግሌ ነው ብለ ደክሟል ብለ አይኑ ታውሯል፣ እጁ ሽባ ሆኗል፣ ወይንም ከዚህ በኋላ ዋጋ የለውም ቶሎ አይቀበርም እንዴ እያልን መጠበቅ እንደሌለብን፣ እንዴ የሚሞት ከሆነ እግዚአብሔር ቶሎ አይወስደውም እንዴ መከራ ሆነ ለልጆቹ እንዲህ ማለት አይገባንም። እና በዛን ወቅት የሚያስፈልገውን ክብካቤ ስናደርግ ከሰማይ እግዚአብሔር ያያል። ያንን ሰው እጅ ዘርግቶ ባይባርክ እንኳን የሰማይ አምላክ ደግሞ ለኛ ለትውልድ ልዩ ጸጋን ለምድራችን ልዩ በረከትን ስለሚያደርግ በእውነት እስከዛሬ አባቶችን በዚህ በኩል ኬር ለማድረግ ሞክረናል። በራሴ ማለት ነው። አሁንም አደርጋለሁ። እግራቸውን በማጠብ ሰውነታቸውን በማጠብ ከመቅዶንያ ጀምሮ ያሉ አባቶችን የዓመት በዓልን ወስዶ መስጠት ያመልሶ እግዚአብሔር መኝታህን ክፉ ቀን ያነጥፍልሃል የሚለውን በሕይወቴ አይቻለሁ። ያ እግዚአብሔር መልሶ ሲያበላኝ 4 ዓመት እንዲህ ተንከባክቦ ሲያኖረኝ የነበረ እግዚአብሔር በምንድን ነው ቢባል የምንችለውን አውጥተን የሰጠነው እግዚአብሔር በእድሜያችን ስላሳየ ትውልዱ እውነት እነዚህን በተለይ ወንጌልን ያገለገሉ አባቶች ክብር ይገባቸዋል ይላል። ክብር ይገባቸዋል። አንዱ አከበርን ማለት እኮ የነሱን ራቁትነት ማልበስ ነው። ማልበስ ማለት ኢንሴንስ ኢኮኖሚካሊ የሆነ ችግራቸውን መሸፈን ነው። ቤዚክ ኒዳቸውን ሳቲስፋይ ማድረግ ነው። ለብሌሲንግ ደግሞ ወስደን ምድሪቱን ባርክ ብለን ብናቀርብ አሁን እንዲህ አይነቱን ነገር ለቄስ ዶክተር በሊና ጌታ በረዳኝ አርገናል። ከሳቸው ሌሎች ኢቨን የባርኔጣ አይነት ቆንጆ ስናረግ ለነሱ የሸሚዝ አይነት፣ የከረባት አይነት፣ የጫማ አይነት አምሮባቸው የሚወዱትን ነገር ማብላት እና ቤታቸውን ቀለም መቀባት፣ መኝታቸውን ማስተካከል ይሄ እውነት ለመናገር የከተማው አስተዳደርም እየሰራ ነው ያለው። እውነት ነው። እኔ በፊት ቢቢሲ ላይም ቀርቧል። ባለኝ ሙያ ቴራፒ በመስጠት የሚበሉትን በመስጠት
እንደውም አንድ ምሳሌ ብዬ ጨርሳለሁ። ይርጋለም ላይ የመቶ ያህል የመላው ኢትዮጵያ የቀደሙ አባቶች ከመቶ ዓመት በላይ እድሜ ላይ ያሉ ከፓስተር ተስፋዬ ጋቢሳ ጋር ዘማሪ ፓስተር ተስፋዬ ጋቢሳ ማለት ነው ከፓስተር ጌቱ ጋር እና ከፕሮፌሰር ዘናቡ ጋር በመሆን 4 ቀን አገልግለናል። ባለሀብቶች ገንዘብ አምጥተው እኔም ጫማም ወስጄ እግራቸውን አጥበን ገንዘብ ተሰጥቷቸው ተደግሶ በልተው የዛን ቀን አባቶችን ምን ላርገሰል መንፈስ ቅዱስ መጥቶ ይደከሙ አባቶች ሁሉ መሳቅ ጀመሩ። በዛ መካከል አንዱ ወጣት አጋንንት ከአረብ ሀገር ግደለው ተብዬ መጥቼ አለ። እኛ ውጣላል ነው እየሳቀን አጋንንት ወጥቶ ያውቃል በአባቶች መካከል። አሁን ያልሞተ የህይወት ብርሃን ፕሬዝዳንት ይሄን ይመሰክርልሻል። እና አባቶችን ኬር በማድረግ ጸጋን እንቀበላለን። እንደዚህ በዓለም እንድንወጣ ያደረገን የአባቶች ጸሎት ነው፣ ኢትዮጵያ በመልካም ነገር እንድትታወቅ። ስለዚህ ይሄኛው ትውልድ አሁን ሩጫ ላይ ስላለ አባቱን ሳይሆን ማሳወቅ የሚፈልገው ራሱን ይሄ ኮምፒቲሽን። አሁን እንኳን እቺ ከውጭ የመጣችው ሴት እያለ ኢትዮጵያ ውስጥ ኮምፒቲሽን ነው። ነቢያት፣ አገልጋዮች፣ ወንጌላውያን የጸጋ ኮምፒቲሽን አለ፣ የኑሮ ኮምፒቲሽን አለ። በኔ ይገለጥ ከዚህ ውስጥ ወጥተን አባቶችን የሚያከብርና የሚንከባከብ ትውልድ በሌላው ዓለም ላይ የሚናገረው አለ። ለልጅ መልካም ነገርን ለማስተማር አባትህን እንዴት አርገህ ነው የቀበርከው ብሎ ልጅ ቢጠየቅ አባቱን የቀበረበት አቀባበር ወይንም ያኖረበት ኬር የወሰደበት አደራረግ ልጁ ጠይቆ ደግሞ እሱ ላይ እጥፍ ነው የሚሆንበት። ስለዚህ አባቶቻችንን መንግስትም ቤተክርስቲያንም የሚጀምረው ቤተሰብም ነው ኬር ልንወስድ ይገባል። ለምን ቢባል እናትህንና አባትህን አክብር ይልና ምን እንዲሆን ረጅም እድሜና ኑሮ እንዲሳካለ ነው። ይሄ ላይፍ ሰክሰስ እና ረጅም እድሜ ዊዝደም ሰክሰስ ያለው ከእግዚአብሔር ቀጥሎ አባቶችን በማክበር ነው። ሰዎች ለሰሩት ስራ እየተመሰገኑ በሄዱ ቁጥር ለሰሩት ስራ እውቅና እየተሰጣቸው በሄደ ቁጥር የበለጠ ሞቲቬት ይሆናሉ፣ ኢንስፓየር ይሆናሉ። እነሱ ኢንስፓየር ሲሆኑ ተጨማሪ የሆነ ኢነርጂ ይሆናቸዋል። ኢንስፓይሬሽኑ ኢነርጂ ይሆናቸዋልና የበለጠ ነገር እንዲሰሩ ያደርጋቸዋል። ስለዚህ ፖዚቲቭ በሆነ አቲቲዩድ፣ ፖዚቲቭ በሆነ አመለካከት እነሱን ማመስገን፣ ሰፖርት ማድረግ፣ ለሰሩት ስራ እውቅና መስጠት የበለጠ ኢነርጂ እንዲኖራቸውና የተሻለ ነገር እንዲሰሩ ያግዛቸዋል። ስለዚህ በጣም አስፈላጊ ነው። ያ እንደ ክርስቲያንም በዓለምም እንዳለ ሰውም በሁለቱም በኩል ያሉ ተጽዕኖ ፈጣሪዎችም መልካም ያደረጉ ሰዎች ሁልጊዜ መታሰባቸው ለሚቀጥለው ትውልድ ትልቅ አስተዋጽኦ አለው። ያ ምንድነው? ሁሉም ሰው እንዲተጋና አዳዲስ ነገሮችን እንዲሰራ ላለበት ለዘመኑ የሚሆን ነገር እንዲያመጣ ያበረታታል ብዬ አስባለሁ። ከዛ ባለፈ አለመረሳት ትልቅ እንትን አለው። በሪኮግናይዝ መደረጉ ትልቅ ኢነርጂሽን በደንብ ነው ቡስት የሚያደርገው። ላለፈውም ለወደፊቱም ለሁሉም ነገር ጥሩ ነው ብዬ አስባለሁና ግዴታ ነው እሱም ማበረታታት። ጥቅሙ እውነት ለመናገር እርግማንን ይሰብራል። አዝነው ቢያልፉ የነሱ ደስታ በትውልድ ላይ ሎው ኦፍ አትራክሽን እንደምንለው መጽሐፍ ቅዱስ ቀላይ ቀላይን ይስባል ይላል መዝሙር 46 ላይ። መልካም ነገርን የሚቀጥለው ጄኔሬሽን ይሄ አባቱን አክብሮ ያለፈ መልካም አድርጎ ኢንካሬጅ አድርጎ ያለፈ ትውልድ ከአብርሃም ይስሐቅ ያዕቆብ ስንመጣ ዮሴፍ ምንድነው ያደረገው? ሰረገላ አይደል የላከው ለአባቱ? እንዲህ ይላል መጽሐፍ ቅዱስ፣ አባቱም ያንን ሰረገላ ባየ ጊዜ የነፍስ ሕይወቱ ደስ ተሰኘች ይላል። የነፍስ ሕይወቱ ደስ መሰኘት ለዮሴፍ ሁሉ ጠቀመው። ለምን? 470 ምናምን ዓመት ላይ አጽሜን ይዛችሁ ውጡ መባረክን እግዚአብሔር ይባረካችኋል ብሎ አጽሙ እንኳ የኪዳኑን እንዲወርስ አረገ። ስለዚህ ኪዳንን እንድትወርሺ፣ በረከትን እንድትወርሺ
ያደርግሻል። ኦቢደንስ ማለት መታዘዝ ማለት ነው። አዳም የወደቀው በዲስኦቢደንስ ነው። ኦቢድ በማድረግ ምን አደረጉ? የዮሴፍን አጽም ይዘው ወጡ። ኢማጂን ያ ትውልድ ተባረከ አልተባረከም? ተባርኳል። እንኳን የአባትን ትእዛዝ ከሞተ በኋላ የሚፈጽም ትውልድ አለ የሚባረክ እና ስለዚህ የምድር ባርኮትን ያመጣል። ለምሳሌ ማዕድኖቻችን ያልወጣ ነገር ያልተጠቀምነው በጣም ብዙ ነገር አለ። when they bless God can open our eyes and give wisdom እና ጥበብ ይሰጠናል። አሁን ጥበብ ሁሌ እየጨመረ አይደል የመጣው? ቴክኖሎጂውም እየጨመረ ከዚህ በላይ ስፒድ ያደርጋል ማለት ነው እና መልካም ብናደርግ ይሄንን አንዳንዱ እንደ ተረት ሊቆጥር ይችላል። እንዲህ ሳላረግ ነው ፊዚክስ ኬሚስትሪ እንትን ማስተርሴም በሰራ ኤአይ ባጠና እንዲህ አላረግም እንዴ? እንደውም ማሽን ይመጣል። በማሽን ማሽን ብደረደር አታወጣው። በቃ ይጨልምብሃል። ትሞክራለህ፣ ትቆፍራለህ፣ ሳትበላ ትሞታለህ። ለዚህ ነው ኢሳይያስ 65 ላይ ቤትን ትሰራላችሁ ይላል፣ ትኖርበታላችሁ። ዛፍን ትተክላችሁ ፍሬውንም ትበላላችሁ። ቤት ሰርተህ ሳትኖር አትሞቶ እድሜያችሁም እንደ ዛፍ ይረዝማልናል። ኢሳይያስ 65 ከቁጥር 17 ጀምሮ ያለውን ስታነብ እድሜያችሁም እንደማን? እንደ ዛፍ 100 ዓመት እንኳን አጭር እድሜ ነው ይባላል። ኃጢአተኛ እንኳን 100 ዓመት ይኖራል ይላል እና ልክ ከእባብ ጋር ትጫወታለህ፣ አይነድፍህም። አንበሳና ግደር ወይንም ወይፈን አብረው አይነካሽም፣ ክፉ እንኳን አይነካሽም። በእጆቻችሁ ስራ ሙሉ ዘመናችሁን ደስ እያላችሁ ትኖራላችሁ። ጆየስ ላይፍ ለመኖር ይሄ ብሌሲንግ ያስፈልጋል። ረጅም ዓመት እና በእጆቻችን ስራ ደስ እንድለን የተከልነው ፍሬ አፍርቶ በልተን የሰራነው ቤት ግን ይሄ ኮምፒቲሽን ውስጥ ያለ ኮራፕትድ የሆነ ትውልድ ቤት ይሰራል፣ አይኖርበትም። ፋብሪካ ይከፍታል፣ አይኖርበትም። ደረሰ ሲባል ጥሎ ይሄዳል። ስለዚህ እንደ ጨዋታ አንየው። እንግዲህ ቸርች ቤተሰብና ቤተክርስቲያን ሶስት ትልልቅ ጃይንት ተቋሞች ናቸው። የመጀመሪያው ተቋም ትዳር ነው፣ ቤተሰብ ነው። እግዚአብሔር የመሰረተው ገና ጥንት ማለት ነው። ትልቅ ተቋም ማለት ነው። ቤተሰብ ከሌለ ቤተክርስቲያን የለችም። ቤተክርስቲያን ከሌለችና ቤተሰብ ደግሞ ከሌለ፣ ሁለቱ ከሌሉ ደግሞ መንግስት እንደ መንግስትም እንደ ሀገርም ሊኖር አይችልም። ስለዚህ እነዚህ ቤተክርስቲያን የሚጠበቅባት አስፈላጊ የሆነውን ድርሻዋን፣ ኃላፊነቷን፣ ማንዴቷን የሷን ማንዴት የሚጠየቅባትን ኃላፊነት እንደ ቤተክርስቲያን መወጣት አለባት። ኮንትሪቢዩት ማድረግ የሚጠበቅባትን ኮንትሪቢዩሽን ማድረግ አለባት። ቤተሰብም እንደ ቤተሰብ ላይ መሰራት የሚገባው ነገር ቤተሰብ ላይ ይሰራል። ቤተክርስቲያን የራሷን ኃላፊነት ትወጣለች። መንግስትም ደግሞ የመንግስትነቱን ድርሻና ኃላፊነት ይወጣል። እነዚህ ሶስቱ ቤተክርስቲያንም እንደ ቤተክርስቲያን፣ ቤተሰብም እንደ ቤተሰብ፣ መንግስትም እንደ መንግስት ኃላፊነታቸውን ሲወጡ ሁሉ ነገር በጣም ሴትል ያደርጋል። መልካም ነው የሚሆነው አሳይመንቱን ከሰራ ማለት ነው። ሁሉ ከቤተክርስቲያን የሚጠበቀው እነሱን በጸሎት ማገዝ፣ ሰፖርት ማድረግ እና ያላቸውን ነገር በይበልጥ እንዲያወጡና ከእግዚአብሔር ጋር ያላቸውን ነገር ሪሌሽንሺፕ በደንብ አድርገው እንዲያከናውኑ በማድረግና በጸሎት በመርዳት እንደ ቤተክርስቲያን ያው የተረሱ ሰዎች መባል የለበትም ብዬ አስባለሁ። ምክንያቱም ሰው መረሳት የለበትም። ስፔሻሊ ዋጋ የከፈለ እዚህ እንድንደርስ ዋጋ የሰጠልን እዚህ ያበረታታን ማንንም ያረገ ሰው ቤተክርስቲያንም ይሁን ማናችንም ያው በያሉበት መታሰብ አለባቸው። የት ነው ያሉት? ምን እየሆኑ ነው? እንዴት ነው ላይፍ ስታተሳቸው? ምንድነው እየሰሩ ያሉት? ደክመዋል፣ በርትተዋል፣ በጌታ ያላቸው ነገር እንዴት ነው የሚለው ነገር በደንብ እየታሰሱ የእያንዳንዱ አብያተ ክርስቲያን እንትን መሪም በዩ ማናቸውም ሰው ሁሉም እየፈለገ ግዴታ እነሱን ማሰብም አለበት መፈለግም አለበት ብዬ አስባለሁ። መረሳትም የለበትም መታሰብም የለበትም መረሳት የሚለው ነገር ማለት ነው። መጽሐፍ ቅዱስ የመጀመሪያው ብሎ መበለት ቢኖር
ወይንም አረጋዊ ቢኖር የመጀመሪያ ኬር መውሰድ ያለበት ፋሚሊ ነው ይላል። አሁን በሰለጠነው ዓለም የፋሚሊ ሪስፖንሲቢሊቲን እየተወን ነው የመጣ ነው። ሰለጠን ብለን ኖ አባቴንና እናቴን ኬር ማድረግ አለብን፣ መጦር አለብን። የኛ ባህል ነው። በምንችለው ራሱን ይቻል ብለን መዝጋት የለብንም እና የኛ ካልቸራችን ለየት ያለ ነው። ኢትዮጵያ የክዳን ሀገር ነች። የመጀመሪያ ቤተሰብ ነው። ሁለተኛ ማህበረሰብ ነው። አካባቢው መንግስትን ብቻ መጠበቅ የለብንም። አካባቢው እነዚህ የደከሙትን አረጋውያንን ኬር መውሰድ አለበት። ወጣቶች ተደራጅቶ ሌላው ቤተክርስቲያን ራሷ ህንጻ ማስገንባት ሳይሆን የህንጻ ፉክክር፣ የመኪና ፉክክር፣ የበዓል ፉክክር፣ የኮንፈረንስ ፉክክር፣ የትንቢትና ተአምራት ፉክክር ሳይሆን እነዚህ የእግዚአብሔር ቤተ መቅደስ ናቸው። ይሄ የእግዚአብሔር ቤተ መቅደስ እየፈረሰ ዝም ማለት እኔ እንዲህ አይነት ኃጢአት ነው ለማለት ይከብደኛል። በቃ ከርስ ነው። ከአገልጋይ ጀምሮ አገልግሏል እኮ ለወንጌል ዋጋ ከፍሏል እኮ። now they are neglected። የሚፈልግ ሰው የለም፣ እየተወደቁ የሚል የለም። በተለይ አሁን በዚህ በኮሪደር ምክንያት በግንባታ በተለያየ ቦታ እየወደቁ አሉ። ማንም የሚፈልግ የለም። የቤተ ክርስቲያኑን ህንጻ ማሳደግ ብቻ ነው። ይሄ ትልቅ ለቤተ ክርስቲያን ቪዚቴሽን እንዳይኖር ጄኔሬሽን እንዳይቀጥል የሚያደርግ ነውና እግዚአብሔርን ደስ አሰኝ። ስለዚህ ቤተክርስቲያን የእግዚአብሔርን ህንጻ ትታ ምድር ላይ የሚቀረውን ህንጻ መንከባከብ ማለት እጅግ አሳፋሪ ነው። ቤተክርስቲያን ስንል ደግሞ አሁን የተነሱ ነቢያቶች በእነዚህ በአባቶች እንባ ነው፣ በእነዚህ በአባቶች ጸሎት ነው ለዚህ የደረሱት። ዛሬ ግን እንደ ወንጀል እንደሰራ ባለስልጣን ወይንም ከሆነ ነገር እንደሚደበቅ ጥቁር መነጽር አድርገን ማለት ነው እንደዚህ ተሸፋፍነን አባቶችን ላለማየት ትውልድን ላለማየት ቪኤት አይንዱ ማለት አይደለም። አባቶችን መጎብኘት ትልቅ ነገር ነውና ለህንጻና ለዚህ ለሚፈርሰው ዓለም ከመሽቀዳደም ረጅም እድሜና ትልቅ በረከት እንዲኖራቸው እነሱ እንደነሱ መሰብሰብ አቅቷቸው አይደለም። በቃ ዓለምን ተጸይፈው ነው። ልክ ነው። ይሄ ብሌሲንግ የመጣው በእነሱ ነው። እነሱም ብሌስ ሊያደርጉ ይገባል ብዬ ይሄ ነገር ከጊዜ ወደ ጊዜ እየተለወጠ እየመጣ ነው። በሀገራችን በምድራችን ላይ በፊት የነበረው በባህላችን የመረዳዳት ነገር፣ የመጠያየቅ ነገር፣ በቤተ ክርስቲያን ያሉ አገልጋዮች ያለ ጉብኝት፣ ቅዱሳንን የማሰብ በእውነተኛ ፍቅርና በእውነተኛ ልብ የመያያዝ ነገር ከጊዜ ወደ ጊዜ በጣም እየደከመ ፍቅር እየቀዘቀዘ የመጣበት ጊዜ ነው። ይሄንን የጣልነውን ነገር እንደገና በማንሳት በቅዱስ ቃሉ ላይ ባለው እውነት ተመስርተን ማድረግ የሚገባንን ነገር ማድረግ አለብን። ወደ ቀድሞ ፍቅራችን መመለስ አለብን ብዬ አስባለሁ። ወደ መጽሐፍ ቅዱስና ወደ ቀድሞ ፍቅር መመለስ መቻል አለብን ብዬ መልእክቴን አስተላልፋለሁ። ለተመልካች የማስተላልፈው መልእክት ያው ዋጋ የከፈሉልን እኛ ዋጋ መክፈል አለብን ለነሱ። ሁላችንም ያው እዚህ ምድር ላይ ፈጣሪ ሲፈጥረን እሱ ተጽዕኖ ፈጥሮ እዚህ እንዳደረሰን ሁላ እኛ ለሱ ተወካዮች ነን፣ አምባሳደሮች ነን። ስለዚህ ባለን አቅም ባለን ፊልድ በክርስትናችን በህይወታችን ክርስቶስን መምሰል ተጽዕኖ መፍጠር መቻል አለብን። በቢዝነስም በማናቸውም አስፔክት ደግሞ ፍጥረት የእግዚአብሔር ልጆች መገለጥ ተጠብቃለች ይችላልና ሁልጊዜ ቢዝነሶቻችንን ማናቸውን ምንሰራቸውን በምንሰራው ነገር መገለጥ አለብን፣ ተጽዕኖ መፍጠር አለብን ብዬ አስባለሁ። እና ሊረሱ የሚባለው ነገር እሱና እንትን አይደለም፣ ግን መርሳት የለብንም። ሁሉም ዋጋ የከፈሉልን ሰዎች አስሰን ፈልገን እነሱን ሰፖርት ማድረግ ያሉበትን ነገር ቼክ ማድረግ ጤናቸውንም ማናቸውን የሚያስፈልጋቸውን ነገር ሰፖርት ማድረግ አለብን ብዬ አስባለሁ እንደ ክርስቲያን። እግዚአብሔር ትውልድን ይባርክ። የትውልድ አእምሮ በሚባረክበት ጊዜ ሰልፊሽነስ ይቀንሳል። አሁን ይሄ የይሁዳ መንፈስ የተስፋፋበት ጊዜ ነው።
በመላው ዓለም ማለት ነው። ከዚህ ከይሁዳ መንፈስ እግዚአብሔር ያውጣን። ማለትም የይሁዳ መንፈስ ማለት ክርስቶስንም እግዚአብሔርንም መንፈስ ቅዱስንም ለገንዘብ መሸጥ ማለት ነው። ከዚህ መድኃኔዓለም ኢየሱስ ያውጣን። በቃ በዚህ ባረኳቸው። ስሜ ነብይት ማራናታ እባላለሁ። የሳቢ ምንጭ ዓለም አቀፍ የወንጌል አገልግሎት ዳይሬክተር እንዲሁም ደግሞ በአንድ ልብ ላይ ትውልድ የህፃናት የሴቶችና የአረጋውያን መርጃ ድርጅት መስራችና ዳይሬክተር ነኝ። ዛሬ እንግዲህ ሁላችንም እንደምናውቀው ብዙ ዛሬ ላለችው ቤተክርስቲያን የወንጌል አባቶችና እናቶች ትልቅ ድርሻ አላቸው። የወንጌል አባቶችንና እናቶችን መደገፍ ያለብን በመንችለው ሁሉ ነው። ይሄንን ማድረግ ደግሞ የቤተክርስቲያን ድርሻ ነው። ቤተክርስቲያን ይህንን በማድረጓ በረከቷን የምታስቀጥልበት ነው። አባቶችን እናቶችን የወንጌል እናትና አባቶችን ያከበረ ትውልድ የሚቀጥል ነው የሚሆነው። ስለዚህ ትውልዱ ለወንጌል አባቶችና እናቶች ትኩረት መስጠት መቻል አለበት። የኛም አገልግሎት አንዱ ባለፉት 10 ዓመታት 1100 የወንጌል አባቶችና እናቶችን እውቅና ሰጥቷል በ6 ክልሎች። ዛሬ ደግሞ 13ኛው ዙር የታላቅ ሴት ፕሮጀክት በ10 ዘርፎች እውቅና የተሰጠበት ነው። በሄድኩባቸው አካባቢዎች ሁሉ የሚሉኝ ለረጅም ዓመት ወንጌልን ያገለገሉ ሰዎች እኛን የሚያቀን ትውልድ አለ ወይ እና ይሄኛው መበረታቻ ቴንኪው መባላችን እንደገና ለመቀጠል አቅማችን ነው ሲሉ ሰምቻለሁና ሁላችንም በያለንበት የኛ ድርሻ ነው። እነሱ ወንጌልን እዚህ ባያደርሱ እኛ ወንጌልን አንሰማም ነበር። ስለዚህ ወንጌልን ያደረሱልንን በመንችለው ሁሉ ሁላችንም በያአቅማችን ሰፖርት ልናረጋቸው ይገባል። ግዴታ በተቋም ደረጃ ተሰብስቦ ላይሆን ይችላል፣ ግን በያለንበት ብዙ አባቶች እናቶች አሉ። ምንችለውን የት ነው ያሉት ብሎ በመፈለግ ትላንትና ደህንነት ያስተማሩን ቤተክርስቲያንን የመሩ ዛሬ የሚበሉት የሚጠጡት ያጡ በዙሪያቸው ያለ ሰው ዞር ብሎ ማያያቸው በርካታ አባቶችና እናቶች አሉ። ስለዚህ ሁላችንም ቤተክርስቲያንንም ጨምሮ ሁሉም ክርስቲያን በየአካባቢው ለሚችለው ሁሉ የሚችለውን ማድረግ አለበት። አመሰግናለሁ። እንግዲህ ተመልካቾቻችን ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበረ። ብዙ እንደተማራችሁ አዳዲስ ነገር እንዳገኛችሁ ተስፋ እናደርጋለን። ከፕሮግራሙ ጋር እኔ ኢየሩሳሌም አካሉ አብሬያችሁ ቆይታ አድርጌያለሁ። ያላችሁን ሀሳብ አስተያየት በቴሌግራም አድራሻችን ላኩልን። እስከ ሳምንት መልካም ሳምንት።